የብልጽግናው አገዛዝ የአርበኛ አራጋውን የበላይ ዘለቀ እዝ ምክትል የፖለቲካ ኃላፊን መኖሪያ ቤት በዶዘር አፈረሰ። ዝርዝር መረጃውን ይዘናል። በወሎ የፋኖ ኃይሎች ከፍተኛ አመራር ከነ አጃቢዎቹ በፓትሮል ላይ ባለበት ጥቃት በመፈጸምና ያጀበውን እዙ 23 በማቃጠል ታላቅ ጀብድ ፈጸሙ፣ ታላቅ ድል ተጎናጸፉ። ዝርዝር መረጃውን ይዘናል። የ206ኛ ኮር የጠላትን ተልእኮ ተቀብለው ለ9 ወራት መረጃ ሲያቀብሉ በነበሩ ባንዳዎች ላይ እርምጃ መውሰዱን አስታወቀ። እንመለከተዋለን። የአገዛዙ ቅጥረኛ ሚሊሻ ሰበል ሊሰበስብ የወጣውን አረመኔያዊ ዘራፊን ሰራዊት ሙትና ቁስለኛ አድርጓል ተባለ። በመተከል 19 በእርሻ ስራ ላይ የነበሩ አማራዎች መገደላቸው ተነገረ። ከቦታው መረጃ አለን። የቀይ ባህር ቀጠና ከፍ ወዳለ ግጭት እያመራ የሚገኝ ሲሆን የመን የአረብ ኤሚሬትስን ጦር በ24 ሰዓታት ውስጥ ሀገሯን ለቆ እንዲወጣ አዘዘች። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የበለስ ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ የታህሳስ 21 ቀን 2018 ዓ.ም የምሽቱን የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ሰናይ ቆይታ። የብልጽግናው አገዛዝ የአርበኛ አራጋውን የቀድሞ መኖሪያ ቤት በዶዘር አፈረሰ። በትላንትናው ዕለት ማለትም ታህሳስ 20 ቀን 2018 ዓ.ም የብልጽግናው አገዛዝ የዳባት ከንቲባ በሆነው በሀብቴ ሞገስ በሰላምና ደህንነት ኃላፊው አዲሱ ሙሌና በሌሎችም የአገዛዙ ካድሬዎች ፊት አውራሪነት ነው አርበኛ አራጋውን የቀድሞ መኖሪያ ቤት በዶዘር ያፈረሰው። የአካባቢው ምንጮች ለበለስ ሚዲያ እንደገለጹት ቤቱ ውስጥ የአርበኛ አራጋው ሚስትና ልጆቹ ይኖሩበት እንደነበርና የአገዛዙ ሰዎች ላያቸው ላይ በዶዘር ቤቱን እንዳፈረሱት ገልጸዋል። ከውድመት የተረፈውን የቤት ቁሳቁስ ዘራፊው አገዛዝ በመኪና ጭኖ እንደወሰደውም ለማወቅ ተችሏል። የአርበኛው ሚስትና ልጆች ከሞት ቢተርፉም ያደሩበት ይጠለሉበት የነበረው ቤታቸው ፈርሶ ንብረታቸው ተዘርፎ ሜዳ ላይ ተበትነው እንደሚገኙ ምንጮች ገልጸዋል። አገዛዙ የፋኖ ቤተሰብ ናቸው እያለ በፋኖ ትግል ውስጥ ምንም አይነት ተሳትፎ የሌላቸውን ንጹሐን ቤት ንብረት እንደሚያወድም እንደሚገድልና እንደሚሰውር በተደጋጋሚ ሲዘገብ እንደነበር ይታወሳል። ሁሉንም የፕሮፓጋንዳ አማራጭ ሁሉ እየተጠቀመ ያለው የብልጽግናው አገዛዝ የህዝቡን ስሜት ይይዝልኛል በማለት ዛሬም ሌላ ውሸት ፈጠራ በመንጋዎቹ በኩል እያስወራ ይገኛል። ከውሸቱ በተጨማሪ የሰማዩንና የምድሩን ጦር ተጠቅሞ ፋኖን ማሸነፍና ትጥቅ ማስፈታት ያቃተው አገዛዝ አዲስ ስብከት ለህዝቡ እያሰራጨ ነው። ራሱን የሰላም ንጉስ፣ የዲሞክራሲ ማሳያ፣ የልማት አምባሳደር ብሎ የሚጠራው ጦረኛው አገዛዝ ስለ አማራ የህሊና እስረኞች የሆኑት እነ ክርስቲያን ታደለን፣ እነ ዮሐንስ ቧያሌውና ሌሎቹን ልፈታ ነው ብሎ በማህበራዊ ሚዲያ እያሰራጨ ይገኛል። ይህንን ተከትሎ ፖለቲከኞችና የማህበረሰብ አንቂዎችን ጨምሮ ጋዜጠኞች እንዲሁም ሌሎች በአማራ ክልል በተቀሰቀሰው የህልውና ጦርነት ጋር በተያያዘ በእስር ላይ የሚገኙት ግለሰቦች ከእስር ሊፈቱ ነው መባሉን የእነ ክርስቲያን ጠበቃ ሰለሞን ገዛኸኝ ሐሰተኛ ነው ሲሉ ውድቅ አድርገውታል። እየተሰራጨ በሚገኘው መረጃ ይፈታሉ ከተባሉት መካከል የህዝብ ተወካዮች ምክር ቤት አባሉ ክርስቲያን ታደለ የሚገኙበት ሲሆን ከመጪው ገና በዓል በፊት ከእስር እንደሚፈቱ እንደሚጠበቅም በማህበራዊ መገናኛ ዘዴዎች ሰራጩ የሚገኙት መረጃዎች ይጠቁማሉ። ጠበቃ ሰለሞን ሐሰተኛ ናቸው ያሏቸው መረጃዎች ግን ለመጀመሪያ ዙር ከእስር ይፈታሉ ተብሎ ከሚጠበቁት መካከል ዮሐንስ ቧያሌው፣ ጋዜጠኛ ዳዊት በጋሻው፣ ክርስቲያን ታደለ፣ ሲሳይ አውግቸው፣ ቴዎድሮስ ኃይለማርያም፣ ወንደሰን አሰፋ፣ መስከረም አበራ፣ ጫኔ ከበደና ካሳ ተሻገር እንደሚገኙበት ተመላክቷል። በሌላ በኩል የፌዴራል ጠቅላይ ፍርድ ቤት በእነ ዮሐንስ ቧያሌው መዝገብ በክርስቲያን ታደለ ላይ ከመጋረጃ ጀርባ የቀረበውን ምስክር ተከትሎ በአቃቤ ሕግ ባቀረበው ሰነድ ላይ አስተያየት ለመስጠት ለጥር 8 ተለዋጭ ቀጠሮ መስጠቱን ከዚህ ቀደም መዘገቡ አይዘነጋም። የደጋው መብረቅ ኮር ጽናት ክፍለ ጦር የዙፋን ጠባቂውን ከፍተኛ አመራር ከነአጃቢዎቹ ፓትሮል ላይ ባለበት ጥቃት በመፈጸምና ያጀበውን ዙ 23 በማቃጠል ታላቅ ጀብድ ፈጽመው ታላቅ ድል ተጎናጸፉ። አፋብሃ ምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ኮር ጽናት ክፍለ ጦር ታላቅ ድል ተጎናጽፏል ሲል ምኒልክ ዕዝ ለበለስ ሚዲያ መረጃውን አጋርቷል። የአውደ ውጊያ ሜዳውን ከጊሸን መገንጠያ እስከ ተሪ ተራሮች በዘረጋው በረሃ ላይ ከፍተኛ አመራሩ ዙ 23 እና የፓትሮላ ሹፌር እንዲሁም በርካታ መከላከያ ተደምስሰዋል ነው የተባለው። ፓትሮል ላይ የነበረ ከፍተኛ አመራር ሲቆስር የፓትሮሏ ሹፌር ተደምስሷል። 7 የመከላከያ ሰራዊቶች እንዲሁም ሲሸኙ 9 ከባድ ቁስለኛ ሆነው ሌሎች 3 መካከለኛ ቁስለኛ ተደርገዋል። አንድ ዙ 23 ሙሉ በሙሉ በድሽቃ ተመቶ ተጥሏል። አመሻሽ ላይ በተደረገ አውደ ውጊያ የአካልና ቁስ እንዲሁም የሞራል ኪሳራን ያስተናገደው በህይወት የተረፈው የብርሃኑ ጁላ ቅጥረኛ ሰራዊት በረሃ ለበረሃ ፈርጥጦ በየጥሻው ተሸርኩቶ ነፍሱን አትርፎ ወደ ተንታ ወረዳ ሌሊቱ ሲነጋ የፈረጠጠ ሲሆን ሌሎች ይዘገያል እንጂ አህያ የጅብናት የሚለው ብህል የገባው እጁን ለፋኖ እየሰጠም ይገኛል ብለዋል። አፋብሃ ምስራቅ አማራ ቀጠና ምኒልክ ዕዝ
የአገዛዙ ቅጥረኛ ሚሊሻ ሰብልን ሊሰበስብ የመጣው አረመኔያዊ ዘራፊ ሰራዊት ሙትና ቁስለኛ ሆኗል ተባለ። በአፋብኃ ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር በእነማይ ወረዳ አንስላል ማንቆርቆሪያ ቀበሌ አገዛዙ ቅጥረኛ ሚሊሻ ሰብል ለመሰብሰብ በመጣው የጠላት ኃይል ላይ ጀግኖቹ የኮስተርና የሽፈራው ገርባው ልጆች ሲለበልቡ ውለዋል ሲል የህዝብ ግንኙነቱ ገልጿል። የአገዛዙ አረመኔያዊ ሰራዊት ከእነማይ ወረዳ ቢቸና ከተማና ሸበል በረንታ የእድሃ ከተማ በርካታ ኃይል በመያዝ ወደ አንስላል ማንቆርቆሪያ ቀበሌ የሚሊሻን ሰብል አርሶ አደሩን በማስገደድ ለማሰብሰብ ቢሞክርም በአንስላል ማንቆርቆሪያ ቀበሌ ከጠዋቱ 3 ሰዓት የጀመረው የውጊያ አድማሱን አስፍቶ በእነማይ ወረዳ ባንጃ ሸረርና ደንሳ አንቆራ ቀበሌዎች ላይ እስከ 8 ሰዓት ተኩል ድረስ በ64ኛ ክፍለ ጦር ወታደራዊ አመራሮች አባላት እንዲሁም የወረዳው ጊዜያዊ መንግስት አመራር በታገዘ ውጊያ በርካታ የአገዛዙ አረመኔ ሰራዊት ሙትና ቁስለኛ ሆኗል ነው የተባለው። የደጃዝማች በላይ ዘለቀና የሽፈራው ገርባው ልጆች 64ኛ ክፍለ ጦር ታህሳስ 20 2018 ዓ.ም ከአገዛዙ አረመኔያዊ ሰራዊት ጋር ባደረገው አመርቂ ውጊያ ከደመሰሱትና ከአቆሰሉት መካከል በፓትሮል ላይ በሸራ ተጠቅልሎ የነበር ቁጥሩን ማወቅ ያልቻልነው በርካታ የአገዛዙ አረመኔ ሰራዊት ተደምስሶ በስውር ተቀብሯል። ሚሊሻ አስረሳ ሃይንጎሌን ጨምሮ ከ5 በላይ የሚሊሻ አባላት እስከ ወዳኛው ተወግደዋል። በቢቸና የመጀመሪያ ደረጃ ሆስፒታልና ጤና ጣቢያ 9 የሚሊሻ አባላት ቀላልና ከባድ ቁስለኛ የገባ ቢሆንም ከእነዚህ ውስጥ ሌላ ተጨማሪ አንድ ሚሊሻ በሕክምና ላይ እንዳለ አሸልቧል። ሚሊሻ ታደለ አበበ፣ ሚሊሻ አለኸኝ ጌቴ፣ ሚሊሻ ስመኝ ደባስና ሁለቱን ሚሊሻዎች ቁስለኛና ከፍተኛ የአጥንት መሰበር ችግር ስለገጠማቸው ሪፈር በመባል ደብረ ማርቆስ ሆስፒታል መላካቸው ተረጋግጧል ብሏል። አፋብኃ ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር ህዝብ ግንኙነት ኃላፊ። ይህ በእንዲህ እንዳለ የ206ኛ ኮር የጠላትን ተልእኮ ተቀብለው ለ9 ወራት መረጃ ሲያቀብሉ በነበሩ ባንዳዎች ላይ እርምጃ መውሰዱን አስታወቀ። በለስ ሚዲያ ከኮሩ ህዝብ ግንኙነት ያገኘው መረጃ እንደሚያመለክተው ቃል ኪዳንና ሙያነሽ ትውልዳቸው በደብረ ኤልያስ ወረዳ የቀጋትና ጓይ ቀበሌዎች ሲሆን በጎዛምን ወረዳ የማይ አንገታም ቀበሌ ተወላጅ የሆነችው መልካም ጭምር በአረመኔው ሰራዊት ለመረጃ ደህንነት ተመልምለው በተለያዩ ቀጠናዎች መንቀሳቀስ የጀመሩት በመጋቢት 27 ቀን 2017 ዓ.ም መሆኑን ተናግረዋል። በመከላከያ ሰራዊት የመረጃና ደህንነት ክፍል በ10 አለቃ ሲሳይ በሚሊሻ አስተባባሪዎች ዘውዱና ሀብቴ አማካኝነት የመረጃ ልውውጥ የሚያደርጉት ሶስቱ ሴቶች በደብረ ኤልያስ ወረዳ ዋይማር ዘነብ የቀጋት ገነት ከተማና ደልጎ ከተማ የፋኖ ካምፕ አለበት በተባሉት ሁሉ እየተዘዋወሩ መረጃ ሲያቀብሉ እንደነበር ተረጋግጧል። በደብረ ኤልያስ ወረዳ በረሃማ አካባቢ ጠሸት በረሃ፣ ሰይጣን መልካ በረሃ፣ አሱላ ገዳ በረሃ በመውረድ ባለ ሀብቶች ባዘጋጁት የሰራተኞች ካምፕ ሰርጎ በመግባት የሰሊጥ አጭአጅና የሰራተኞች ምግብ አብሳይ በመሆን በረሃውን በማሰስ መረጃዎችን ካሰባሰቡ በኋላ ደብረ ኤልያስ ከተማ በመመለስ ለጠላት ግብአት ሲሰጡ እንደነበር ተጠርጣሪዎች በአንደበታቸው መስክረዋል። ባለፉት የክረምት ወራት ጀምሮ በጓይ በረሃ የሚገኘው የስላሴ አንድነት ገዳምን አስሰው መረጃ እንዲያመጡ ከዘውዱ 10 አለቃ ሲሳይና ከሀብት የተሰጣቸውን ተልእኮ ተቀብለው የፋኖን ወታደራዊ ማሰልጠኛ ካምፕና ምሽግ በማፈላለግም ከወራት በላይ በገዳሙ አቅራቢያ ተደብቀው ሲሰልሉ እንደነበር አስታውቀዋል። የመመልመያ መስፈርቱን ጾታዊ ግንኙነት በማድረግ አስነዋሪ ተግባራትን በመፈጸም የመረጃ ሰዎችን የሚያሰማራው የአረመኔው የመረጃ ቡድን በተጠርጣሪዎች ላይ ተመሳሳይ ተግባር ይፈጽሙ እንደነበር በቁጥጥር ስር የዋሉት ሴት የደህንነት አባላት ገልጸዋል። በደብረ ኤልያስ ወረዳ የምትንቀሳቀሰው የቀስተ ደመና ሻለቃን ለማጥቃት ያመች ዘንድ የተሰማሩ እነዚህ ሴቶች ከመጋቢት 2017 ዓ.ም እስከ ህዳር 2018 ዓ.ም ባሉት 9 ወራት በደብረ ኤልያስ፣ ደብረ ማርቆስና አማኑኤል ከተሞች ሰፊ እንቅስቃሴ ያደረጉ ሲሆን በጎዛምን ወረዳ የሚንቀሳቀሰውን የጅበላ ሙተራ ሻለቃ ለማስመታት በማይ አንገታም፣ ደንባቸር ተከልና ሊባኖስ ቀበሌዎች በመንቀሳቀስ መረጃ ሲያቀብሉ እንደነበርም ተረጋግጧል። በሀብታሙ ባለው የደብረ ኤልያስ ወረዳ አስተዳዳሪ፣ በደምሳለህኝ በደብረ ኤልያስ ወረዳ መረጃና ደህንነት ኃላፊ፣ መለሰ ኃይሉ የደብረ ኤልያስ ወረዳ ሚሊሻና ጽህፈት ቤት ኃላፊ፣ የ32ኛ ክፍለ ጦር አዛዥ በኮሎኔል አለም ሰገድ አስተባባሪነት የሚመራውንም የጠላት የመረጃና ደህንነት ሰንሰለት ተከትሎ ሴቶችን በልዩነት ከአድማ ብተና ከሚሊሻና ከአረመኔው ሰራዊት አባላት ጋር ጾታዊ ግንኙነት እንዲፈጥሩ በጀት በመመደብ ከተመለመሉት በርካታ ሴቶች መካከል ቃል ኪዳን፣ መልካምና ሙያነሽ ከጠላትና የሰራዊት አባላት ጋር የፈጸሙት አስነዋሪ ድርጊት የጠላት አገልጋይ እንዲሆኑ እንዳደረጋቸው ተናግረዋል። በደብረ ኤልያስ ከተማና ዙሪያ ቀበሌዎች በርካታ ሴቶች የቤት ሰራተኛ፣ የቀን ሰራተኛ፣ አብሳይ፣ ልብስ አጣቢ፣ ሻይ ቤት የሚሰሩ በመምሰል የጠላትን ስምሪት ተቀብለው እንደሚንቀሳቀሱ የተናገሩ ሲሆን የአረመኔው ሰራዊት አሰማርቷቸው ለ9 ወራት በተለያዩ አካባቢዎች ተንቀሳቅሰው በርካታ ስራዎችን ለጠላት ይፈጽሙ የነበሩት እነዚህ ተጠርጣሪዎች በአለቆቻቸው ትዕዛዝ የቀስተ ደመና ሻለቃ የምትሰጠውን የፋኖ ወታደራዊ ስልጠና የሚወስዱ ምልምሎችን በመምሰል በስልጠናው ተካተው ለምዝገባ በቀረቡበት ወቅት በተደረገው ጥብቅ ክትትል በመጨረሻም በቁጥጥር ስር እንደዋሉ ተጠርጣሪዎች የእምነት ክህደት ቃላቸውን ሰጥተዋል። ተጠርጣሪዎችን በቁጥጥር ስር በመዋል አስፈላጊውን ምርመራ ያደረገው 206ኛ ኮር ባገኘው የስልክ ማስረጃ የሰው ምስክርነትና ተጠርጣሪዎች ወንጀሉን መፈጸማቸውን ማመናቸውን ተከትሎ የጠላትን ተልእኮ ተቀብለው የወገንን ኃይል በመመረጅ ላደረሱት ክህደት
ውርደት በሰራዊቱና በህዝቡ ለደረሰው የህይወት የሀብትና ንብረት ጉዳት ተጠያቂ በመሆናቸው ሌሎችን ያስተምራል በማለት በተጠርጣሪዎች ላይ አስፈላጊውን እርምጃ ወስዷል። የትግሉንና የሰራዊቱን ደህንነት ማስጠበቅ ተቀዳሚ ተግባር አድርጎ የሚንቀሳቀሰው 206ኛ ኮር የጠላትን ተልዕኮ ተቀብሎ የሚንቀሳቀስ ማንኛውም አካል ተከታትሎ እርምጃ መውሰዱን አጠናክሮ እንደሚቀጥል አስታውቋል ሲል የገለጸው የአፋባ ቴዎድሮስ እዝ 206ኛ ኮር ህዝብ ግንኙነት ነው። ሌላው አሳዛኝ ዜና በመተከል የአማራን ህዝብ ጄኖሳይድ እየፈጸመ የሚገኘው የብልጽግና ሰራዊት ትናንት 19 የአማራ ተወላጆችን ሰብል በሚሰበስቡበት ቦታ ማለትም በማንቦክ ወረዳ ልዩ ቦታው ደቡብ ኮከን በሚባል አካባቢ በጅምላ እየጨፈጨፈ ሲሆን አርመኔው የብልጽግና ሰራዊት የጭካኔ ጥጉን ያሳየ አማራን ከምድረገጽ አጠፋለሁ ብሎ የተነሳበትን ዓላማ ምሎ በግልጽ ያሳየበት ነው ብለዋል። በግፍ ከተገደሉ የአማራ ተወላጆች ውስጥ መልካሙ ባየ የወንበርማ ወረዳ ተወላጅ፣ የሸዋስ አያሌው ወንበርማ ወረዳ ተወላጅና ለጊዜው ስማቸው ያልደረሰን 17 የአማራ ተወላጆች በአንድ ጀንበር በግፍ ገድለዋቸዋል ተብሏል። የቀይ ባህር ቀጠና ከፍ ወዳለ ግጭት እያመራ የሚገኝ ሲሆን የመን የአረብ ኤሚሬትስን ጦር በ24 ሰዓታት ውስጥ አገሯን ለቆ እንዲወጣ አዘዘች። የመን እዚህ ውሳኔ ላይ የደረሰችው ዛሬ ረፋድ ላይ የተባበሩት አረብ ኤሚሬትስ ለደቡብ ተገንጣይ አማጺ ቡድን 2 መርከቦች ልካ በሳውዲ አረቢያ ኃይል በቦምብ እንዲወድም ከተደረገ በኋላ የመን ከኤሚሬትስ ጋር ያላትን ወታደራዊ ግንኙነት አቋርጣለች። የየመን ፕሬዝዳንታዊ አመራር ምክር ቤት ኃላፊ ረሺድ አልአምልሚ ከተባበሩት አረብ ኤሚሬትስ ጋር የነበረውን የጋራ መከላከያ ስምምነት መሰረዛቸውንና በየመን የሚገኙ የኤሚሬትስ ጦር ኃይሎች በሙሉ በ24 ሰዓታት ውስጥ ሀገሪቱን ለቀው እንዲወጡ ጥብቅ ትዕዛዝ ማስተላለፋቸውን አስታውቀዋል። በመላ ሀገሪቱ ለ90 ቀናት የሚቆይ አስቸኳይ ጊዜ አዋጅም ታውጇል። በአሁኑ ወቅት በየመን ሁሉም የአየር የየብስና የባህር መግቢያዎች ለ72 ሰዓታት እንዲዘጉ ትዕዛዝ ተሰጥቷል። በሁሉም የባህረ ሰላጤው ሀገራት መካከል ያለው ውጥረት ከፍተኛ ደረጃ ላይ የደረሰ ሲሆን ቀጣዮቹ 24 ሰዓታት ለቀጠናው ጂኦፖለቲካ እጅግ ወሳኝ መሆናቸው ተገልጿል። ይህም በሳውዲ አረቢያና በተባበሩት አረብ ኤሚሬትስ መካከል ያልተለመደ የዲፕሎማሲና የወታደራዊ ውጥረት መፈጠሩ ነው የሚያሳየው። ባለፉት 2 ቀናት በየመን በኩል የተሰማው ዜና የዓለምን መገናኛ ብዙሃን ትኩረት ስቧል። ሳውዲ አረቢያ በየመን ሙካላ ወደብ አቅራቢያ በፈጸመችው የአየር ድብደባ የተባበሩት አረብ ኤሚሬትስ ለምትደግፋቸው ታጣቂዎች የሚላኩ የጦር መሳሪያዎችን ማውደሟን አስታውቃለች። ሳውዲ አረቢያ ጥቃቱን የፈጸመችው ከኤሚሬትስ የተላኩና ለቀጠናው ደህንነት ስጋት የሆኑ መሳሪያዎችን ለማውደም ነው ብላለች። የየመን መንግስት የኤሚሬትስን ጦር በ24 ሰዓታት ውስጥ ለቆ እንዲወጣ ያዘዘ ሲሆን ሳውዲ አረቢያም ይህንን ውሳኔ በመደገፍ የብሔራዊ ደህንነቴ ቀይ መስመሬ ነው ስትል አስጠንቅቃለች። በሁለቱ ሀገራት መካከል የተፈጠረው አለመግባባት ይፋ መውጣቱን ተከትሎ በባህረ ሰላጤው ሀገራት የአክሲዮን ገበያ መውረድ ታይቷል። ሁለቱ ሀገራት ለረጅም ዓመታት በየመን ጦርነትና በጂሲሲ ውስጥ የቅርብ አጋር የነበሩ ቢሆንም አሁን ግን የየመን የወደፊት እጣ ፈንታ ላይ ያላቸው ልዩነት ወደ ግጭት እያመራ መሆኑ ተገልጿል። በቀጠናው መረጋጋትና ሰላም ላይ በየመን እየተካሄደ ባለው የሰላም ጥረት ላይ በባህረ ሰላጤው ሀገራት የኢኮኖሚ ትብብር ላይ ችግር የሚፈጥር ሲሆንም እስካሁን በሁለቱ ሀገራት መካከል ቀጥተኛ ወታደራዊ ግጭት ባይኖርም የቃላት ጦርነቱ ግን በከፍተኛ ደረጃ መቀጠሉን የዓለም ሚዲያዎች እየዘገቡት ይገኛሉ። ከአሜሪካ በስተቀር ሁሉም የጸጥታው ምክር ቤት አባላት እስራኤል ለሶማሌላንድ እውቅና መስጠቷን አወገዙ። በትናንትናው ዕለት በኒውዮርክ በተካሄደ አስቸኳይ ስብሰባ ላይ ከአሜሪካ በስተቀር 14ቱ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አባላት እስራኤል ለሶማሌላንድ እውቅና ለመስጠት የወሰነችውን ውሳኔ ማውገዛቸውን አልጀዚራ ዘግቧል። በተባበሩት መንግስታት ድርጅት የሶማሊያ ቋሚ መልእክተኛ አቡበከር ዳሂር ኡስማን እስራኤል የሰጠችውን እውቅና የጥቃት ድርጊት ሲሉ ገልጸውታል። በተጨማሪም ውሳኔው ሶማሊያን ሊከፋፈል እንዲሁም በሰፊው የአፍሪካ ቀንድና በቀይ ባህር አካባቢ መረጋጋትን ሊፈጥር ይችላል ሲሉ አስጠንቅቀዋል። መልእክተኛው አክለውም እስራኤል የሰጠችውን እውቅና ፍልስጤማውያንን ከጋዛ በኃይል ወደ ሶማሊላንድም ለማዛወር የታቀደ እቅድ ጋር የተያያዘ ሊሆን ይችላል የሚል ስጋታቸውን ገልጸዋል። ይህም የእስራኤል ድርጊት ይበልጥ አሳሳቢ እንደሚያደርገው ተናግረዋል። አሜሪካ በበኩሏ እስራኤል ዲፕሎማሲያዊ ግንኙነት የመመስረት መብት እንዳላት በመጥቀስ ተከላክላለች። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ጤና ይስጥልን።